የሴት ልጅ ትልቁ ሽልማቷ ማለት ሐያዋ ነው። ትልቁ ሒጃቡል ሐቂቂ ሐያ ነው፣ ተቅዋ ነው። ከዛ ገፈዋት ከዚህ ከሊባሷም ከውጫዊ ከምትለብሰው አካሏን ከምትሸፍንበትም ሒጃብ አስወልቀዋት ራሷን ቪዲዮ እየቀረጸች ከባለቤቷ ጋር ምን እንደምታደርግ ቤት ውስጥ ምን እየሰራች እንደሆነ ላይቭ ከፍታ ሱብሃንአላህ ህይወቷን ሙሉ ለዓለም እንኮ ብላ ሚስጥሯን ታወጣለች ማለት ነው። ከባሏ ጋር ምን እንዳደረገች በል በአሁኑ ሰዓት ላይ ከመጣው በላ ትልቁ ምንድነው? ባረከላሁ ፊኩም ሰዎችን እናስደንግጥ ብለው ሰዎችን በውሸት ለማስደንገጥ ብለው አስበው ምን ያደርጋሉ? የሆነ ነገር ካሜራ ያቀነባብሩና ውሸት ይዋሻል። እሱ ሲደነግጥ ዓለም ያየዋል፣ ይመለከተዋል። ያ ሁሉ ሚስጥራቸው ለዓለም ይወጣል ማለት ነው። ሱብሃንአላህ የቤት ውስጥ የቤት የጓዳ የሚስጥራቸው ነገር በአጠቃላይ ለዓለም ይፋ የሆነበት ሁኔታ ይገኛል ማለት ነው። ከሐያ ተራውጠዋል። ዘፈን ከፍታ ሙስሊሟ እህቴ ትጨፍራለች፣ ትዘፍናለች። የላይክ ጋጋታ ይመጣላታል፣ የኮሜንት ጋጋታ ማሻአላህ ሚላት አይጠፋም። እሷ ይሄ ነው በቃ ትልቁ ሙራዷ፣ ትልቁ ግቧ ብዙ ላይኮችን ማግኘት፣ ብዙ ተከታይ ማግኘት ብቻ ሆነዋል። ፈኢና ሊላሂ ወኢና ኢለይሂ ራጂዑን። የት ነው ያለነው? ባረከላሁ ፊኩም። በተለይ ወልየል አምሮች አባት፣ ወንድም፣ ባል ስልክ ገዝቶ መስጠት ብቻ አይደለም። ባረከላሁ ፊኩም በአሁኑ ሰዓት ላይ ለቤተሰቦቻችን፣ ለሚስቶቻችን፣ ለሴት ልጆቻችን የሚጠፉበት መጥፊያ መሳሪያ ገዝተን እንሰጣለን። ኢንተርኔት አምጥተን እንተክላለን። ዋይፋይ ቢላ ሁዱድ ገደብ የለውም። እንደፈለጉ ይጭናሉ፣ እንደፈለጉ ያያሉ። ቀኑ ሙሉ የት እንደዋሉ አናውቅም። እኛ ለምንድን ነው ያመጣው? አይ ቤተሰቦቼ እንዳይደብራቸው። አላሁ ሱብሓነሁ ወተዓላ ይጠይቀናል። ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ። ሁላችሁም ጠባቂዎች ናቸው፣ ሁላችሁም ትጠየቁበታላችሁ። ዛሬ የ10 ምናምን ዓመት ወጣት ልጆች ከጓደኞቻቸው እንዳይተናነሱ በሚል የስልክ አይነት ይቀያየራል። ሞዴል በመጣ ቁጥር ወላጆቻቸው ላይ እያለቀሱ ጫን እያሉ ይገዙላቸዋል። ይገዛል። በጣም ብዙ ሺህ ብሮች፣ በጣም በመቶ ሺህ የሚቆጠሩ ብሮች ለስልክ ይውላል። ስልኩ ከተገዛ በኋላ ምን ይጠቀምበታል ብሎ ግን ዞር ብሎ አይመለከትም። እንጠየቃለን። ፈኑስአል አማም አላህ ፊት እንጠየቃለን። ምክንያቱም ገንዘቡን የሰጠነው እኛ ነን፣ ዋይፋዩን ያመቻቸነው እኛ ነን። በሚሰሩት ነገር ላይ ደግሞ መቆጣጠር፣ ተውጂህ ማድረግ የኛ ኃላፊነት ነው ማለት ነው። ባረከላሁ ፊኩም። በአሁኑ ሰዓት ላይ ቤት ውስጥ አባት የልጆቹን ሁኔታ አያውቅም፣ እናት የልጆቿን ሁኔታ አያውቅም፣ ባል የሚስቱን አህዋል አያውቅም፣ ሚስት የባሏን አህዋል አታውቅም። ሁሉም የራሱን ስልክ ይዞ ያገላል። ይሄም ወደዚህ ክላስ ካለ ወደ ክላሱ ይገባል፣ እሷም ወደዚህ ትሄዳለች፣ ያም ወደዚህ ይሄዳል። ሱብሃንአላህ በዚህ ልክ ተጫውቶብናል። ባረከላሁ ፊኩም። በዚህ ልክ ወርደናል፣ ዘግጠናል። ባረከላሁ ፊኩም። ስለ አኺራ ጉዳይ መጨዋወት የለም። ቁርአን ቀርታችኋል አልቀራችሁም የለም። እስኪ ስለ ኢማን፣ ስለ አኺራ፣ ስለ ቀብር እንዘካከር የለም። ባረከላሁ ፊኩም። በአኽላቅያት ዙሪያ መወያየት የለም። خلاص ሁሉም ስልኩን ይዞ የራሱን ቲክቶክ ይይዛል፣ የፈለገውን ያያል። ሱብሃንአላህ ይልቅ አንዱ አንዱን እንዳይረብሽ ኤርፎን እንዲጠቀም ወይም ደግሞ አይፓድ ይገዛለታል። خلاص አበቃ። በዛ እያዳመጠ እንትን ይላል ማለት ነው። ፈያ ሱብሃንአላህ የት ነን ያለነው? በዚህ ልክ የአይሁድ ሴራኛ ላይ ተግባሪ ሆነ። ባረከላሁ ፊኩም። ረሱል ሰለላሁ ዐለይሂ ወሰለም ከቤተሰቦቻቸው በዚህ ልክ ነበሩ። በል በስልክ አማካኝነት ስንት ፍቾች ተከስተዋል። በኢንተርኔት አማካኝነት አንዱ ሀይ ይላታል፣ ይጽፍላታል፣ ትመልስለታለች። የራሱን ፎቶ ሊሆን ይችላል፣ አሊያም ደግሞ በሆነ አይነት መልኩ የተቀነባበረ ከባለቤቷ በተሻለ መኪና ላይ ፎቶ ተነስቶ ይልክላታል። خلاص ልቡ አብሮ ይማልላል። ቤት ውስጥ ቀውጢ ይነሳል። ካልፈታኸኝ ይፈታታል። ወይ ከዛ አልሆነች ወይ ከዚህ አልሆነች። ብዙ ትዳሮች ፈርሰዋል። ባረከላሁ ፊኩም። ብዙ ሴት ልጆቻችን ባልገዋል። ብዙ ወጣቶች መንገድ ስተዋል። ባረከላሁ ፊኩም። ምክንያቱም በዚህ በኢንተርኔት በዚህ በሚነካው በተወሰነ በግጣ ወይም በተወሰነ ዚር ነካ እናደርጋለን። በዓለም ላይ ያሉ ፈዋሂሾች በአጠቃላይ ይመጣሉ ማለት ነው። ባረከላሁ ፊኩም። ነገር ግን ወላ ዩባሊ ይህ ሰው ምንም አይመስለውም። ሩበማ የኩኑ ሙቀደመን ፊል መስጂድ ወሩበማ የእቲ ኩለ ሰላዋት ፊ ሶፍ አልአወል ላይ ሊሰግድ ይችላል። ወሩበማ የኩኑ ሙቅሪ ሰዎችን ሊያስቀራ ሙሓድር ሊሆን ይችላል። ዋዒዝ ገሳጭ ሊሆን ይችላል።
ነገር ግን ይህ ግለሰብ ከሰዎች እይታ ባገለለበት ሰዓት ላይ አላህን ሱብሓነሁ ወተዓላን ከመፍራት ከአላህ እይታ ከመጠንቀቅ ያገልና አላህ ሱብሓነሁ ወተዓላ ያላየው እስኪመስል ድረስ ያሻውን ነገር ይፈጽማል። ረሱል ሰለላሁ ዐለይሂ ወሰለም የእነዚህን ሰዎች አደገኝነት መልካም ስራቸው እንዴት አድርጎ ውሃ እንደሚበላው የተናገሩበት ሐዲስ አለ። ረዋ ኢብኑ ማጃህ ፊ ሱነኒህ من حديث ثوبان رضي الله عنه قال رسول الله صلى الله عليه وسلم لأعلمن أقواما من أمتي يأتون يوم القيامة بحسنات أمثال جبال تهامة بيضا فيجعلها الله عز وجل هباء منثورا فقال ثوبان يا رسول الله صفهم لنا جلهم لنا ألا نكون منهم ونحن لا نعلم. فقال النبي صلى الله عليه وسلم أما إنهم إخوانكم ومن جلدتكم ويأخذون من الليل كما تأخذون ولكنهم أقوام إذا خلوا بمحارم الله انتهكوها. رسول صلى الله عليه وسلم لأعلمن أو كان له يالو ሰዎችን አውቃለሁኝ ነገ የውመል ቂያማ መልካም ስራዎችን ይዘው ይመጣሉ። ማሻአላህ 5 አውቃት ሶላት የተሰገደ በጀማዓ ይመጣል። የቀራነው ቁርአን ይመጣል። የቀጠልነው ዝምድና ይመጣል። ያደረግነው ሐጅ ዑምራው ይመጣል። የሰጠነው ሰደቃ ይመጣል። የሰራናቸው መልካም ስራዎች በአጠቃላይ ልክ እንደ ተራራ ሆኖ ይመጣል አሉ ረሱል ሰለላሁ ዐለይሂ ወሰለም። እንደ ተራራ እንደ ቲሃማ ተራራ በጣም ያበራ ያንጸባረቀ ሆኖ ይመጣል። ነገር ግን በዚህ በትልቀቱ በዚህ በግዝፈቱ ተራራም ያክል ያ መልካም ስራ فيجعلها الله عز وجل الله ያደርገዋል هباء منثورا የተበተነ አቧራ ያደርገዋል አሉ። لا حول ولا قوة إلا بالله። ኢኽላስ አጥቶ ይሆን ሙታበዓ አጥቶ ይሆን ስራውን የሚያበላሽ ነገር ምን ሰርቶ ይሆን? ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ሰውባን በጣም ደነገጠ። ይህን የመሰለ አንጸባራቂ ይህን የመሰለ አብሪ የሆነ መልካም ስራ ተራራ የሚያክል በምን አይነት መልኩ ነው የሚፈርሰው ብሎ ሲጠይቅ ሲፉም ለና እስኪ ግለጹልን እነዚህን ሰዎች ጀሊህም ለና በደንብ አድርገው ያብራሩልን